ከስፖርታዊ ውድድሮች ሁሉ በተወዳጅነቱ ወደር የማይገኝለት ከዓለም አጽናፍ እስከ ዓለም አጽናፍ በአጓጊነቱ የዓለምን ሕዝብ የሚያስተሳስረው የዓለም ዋንጫ በይፋ ተጀመረ። የ2026 የዓለም ዋንጫ በሶስት የሰሜን አሜሪካ ሀገራት ማለትም በዩናይትድ ስቴትስ ኦፍ አሜሪካ፣ በሜክሲኮ እንዲሁም በካናዳ አማካኝነት ይካሄዳል። የዘንድሮ የዓለም ዋንጫ ካለፉት ዓመታት የዓለም ዋንጫዎች በአወዛጋቢነቱ ወደር የለሽ ሆኗል። አዝ ሎንግ አስ ዩ አር ጎይንግ ቱ ቢ ቲንኪንግ ኤኒዌይ ቲንክ ቢግ የሚሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሁኑ ዓመት የዓለም ዋንጫ ዋና ፐርፎርመር አድማቂና አወዛጋቢ ሰው ሆነዋል። ዶናልድ ትራምፕ ወደ ነጩ ቤተ መንግስት ሲገቡ ለህዝቡ የገቡትን ቃል ለመጠበቅ ይመስላል ብዙ የአፍሪካውያን ሀገራት፣ የኤዥያ እንዲሁም የላቲን አሜሪካ ሀገራት ደጋፊዎች ወደ አሜሪካ እንዳይገቡ የቪዛ ክልከላ ተደርጎባቸዋል። ማህበራዊ እንዲሁም ፖለቲካዊ ጉዳዮችን ሳይነካ የማያልፈው የዓለም ዋንጫ በአሁኑ ዓመት ደግሞ አይሎ ቀጥሏል። ብዙ የአፍሪካውያን ሀገራት ደጋፊዎች ቪዛ መከልከል፣ የሶማሊያው የመሃል ዳኛ አሜሪካ ከገባ በኋላ ወደ ሀገሩ መመለሱ እንዲሁም የኢራን ብሔራዊ ቡድንና ደጋፊዎች ወደ ሜዳ አትገቡም እስከመባል ያደረሰው የ2026 የዓለም ዋንጫ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲሁም የፊፋ ፕሬዝዳንት በሆኑ ጃኒ ኢንፋንቲኖ በተገኙበት በደማቅ ሁኔታ ተከፍቷል። በመክፈቻ ስነ ስርዓቱ ላይ የተለያዩ ድንቅ ዓለም አለችኝ የምትላቸው ታዋቂ ዘፋኞች መክፈቻውን አሳምረውታል። እውቆቹ ድምፃውያን ሻኪራ ኤንድ ቡርና ቦይ፣ ዳይ፣ አንድሪያ ቦስሌ ኤንድ ዲጄ የውድድሩን ኦፊሻል መዝሙር ማና፣ የ1992ቱን ክላሲካል ሮክ ሂት ኦይዲ አሞር፣ ኦሺን ፓርቲዳዞ፣ ቤሊና ኤንድ ሎስ አንጀለስ አዙልስ ኮላብ አድርገው የሰሩትን ፖር ኢላ፣ ባሊቪያን ሪያን ካስትሮ አይላይኪት ከሚለው ኦና አላቬዝ፣ ሌይላ ዶንስ የባህላዊ እንኳን ደህና መጣችሁ ሙዚቃን፣ አሌያንድሮ ፈርናንዴዝ የሜክሲኮን ብሔራዊ መዝሙር እንዲሁም ታይላ የሳውዝ አፍሪካን መዝሙር በመጫወት የዓለም ዋንጫ መክፈቻ ስነ ስርዓቱን በየዘርፋቸው አድምቀውታል። ባለፉት ዓመታት በ32 ሀገራት ብቻ ይደረግ የነበረው የዓለም ዋንጫ በአሁኑ ዓመት ቁጥሩ ጨምሮ በ48 ሀገራት መካከል ይደረጋል። እነዚህ በእግር ኳስ ኃያላን የሆኑ የዓለም ሀገራት ዝግጅታቸውን ጨርሰው ለመፋለምና ዋንጫውን ይዘው የሀገራቸውን ሰንደቅ ዓላማ ከፍ ለማድረግ ቆርጠው ተነስተዋል። የ2026 የዓለም ዋንጫ በእርግጥም አጓጊ ነው። የክፍለ ዘመኑ አስደናቂ ተጫዋቾች ሊዮኔል አንድሬስ ሜሲ፣ ክሪስቲያኖ ሮናልዶ CR7 እንዲሁም በክፍለ ዘመኑ በግል ጥበቡ አስደናቂ የሆነው ብራዚላዊ ኔይማር ጁኒየር የመጨረሻ ዓለም ዋንጫ ተሳትፏቸው ይሆናል። እነዚህን ተጫዋቾች መሰናበቱስ እንዴት ይሆን? በ2022 የዓለም ዋንጫ አሸናፊ የሆነው ሊዮኔል አንድሬስ ሜሲ ዋንጫውን በድጋሚ ያነሳው ይሆን ወይስ ደግሞ የዓለም ዋንጫን አሳክቶ የማያውቀው የአምስት ጊዜ ባላንዶር አሸናፊው ክሪስቲያኖ ሮናልዶ ያሸንፋል? ወይስ ደግሞ የግል ብቃቱን በአግባቡ መጠቀም ሳይችል ጊዜው የሄደበት ኔይማር ጁኒየር ዋንጫውን በልቶ ከቡድን አባላቱ ጋር ያጣጥማል የሚለው አጓጊ ሆኗል። የአሁኑ ዓመት የዓለም ዋንጫ ትልቅ ፉክክር ይታይበታል ተብሎ ይጠበቃል። በአሁኑ ዓመት የዓለም ዋንጫ ውድድር በእግር ኳሱ ዓለም ትልልቅ የሚባሉ ሀገራት መኖራቸውን ተከትሎና በቡድናቸውም ውስጥ አስደናቂ የሚባሉ ተጫዋቾች መኖራቸውን ተከትሎ ትልቅ ፉክክር ይታይበታል ተብሎ ይጠበቃል። በውድድሩ ዋንጫውን ያሸንፋሉ ተብሎ ትልቅ ግምት ከተሰጣቸው ሀገራት መካከል በቀዳሚነት የሊዮኔል ሜሲ ሀገር አርጀንቲና እና ላሚን ያማልና ሌሎች ድንቅ ከዋክብትን የያዘችው ስፔን፣ የ2022ቱን የዓለም ዋንጫ ተፋላሚ የነበረችው አስደናቂ የፊት መስመር ጣጥቂዎችን በውስጡ የያዘችው ክሊያን ምባፔን፣ ማይክል ኦሊሴን እንዲሁም የባላንዶር አሸናፊውን ኦስማን ዴምቤሌን የያዘችው ፍራንስ እንዲሁም በአውሮፓ ትልልቅ የሚባሉ የመሃል ሜዳ ተጫዋቾችን ከቲሟ ውስጥ ያካተተችው የክርስቲያኖ ሀገር ፖርቹጋል እንዲሁም ከዛም በተጨማሪ በካርሎ አንቸሎቲ አሰልጣኝነት የምትመራውና ኔይማር ጁኒየርና የሪያል ማድሪዱን ድንቅ አጥቂ ቪኒሲየስ ጁኒየር በብሔራዊ ቡድኗ ውስጥ ያካተተችው ሀገር ብራዚል ለዓለም ዋንጫው ትልቅ ግምት ከተሰጣቸው ሀገራት መካከል ውስጥ ሆነዋል። የአፍሪካ ሀገራትን ከሚወክሉ ሀገራት ማለትም ሴኔጋል፣ ግብጽ፣ ሞሮኮ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ አይቮሪ ኮስት እና ሳውዝ አፍሪካ ደግሞ የ2022 የዓለም ዋንጫ ክስተት የነበረችው አፍሪካዊቷ ሞሮኮና የካፍ ሻምፒዮኗ ሴኔጋል ብዙ ርቀት ይጓዛል ተብለው ግምት ከተሰጣቸው ሀገራት ውስጥ ሆነዋል። 38 ቀናት የሚደረገው የዓለም ዋንጫ ማን የውድድሩ ክስተት፣ ማን ለፍጻሜ ተፋላሚ፣ ማን ሻምፒዮን ሀገር እንዲሁም ሌሎች በውድድሩ የሚፈጠሩ እንቆቅልሾችን ያሳየናል። እሱስ ከነዚህ 48 ሀገራት መካከል ማን ዋንጫውን እንዲበላ ይፈልጋሉ? ማንስ ዋንጫውን ይበላል ብለው ያስባሉ? ግምቶትን በኮሜንት ሴክሽን ያሳውቁን።